ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀገሬ ሰዎች እንደምናችሁ፣ ደህና ናችሁ ወይ? ውድ ደጋግ ኢትዮጵያውያኖች ለዚች እናት ድምፅ እንሁናት። ድምፅ ሶሻል ሚዲያ መጠቀማችን እስካልቀረ ድረስ በስልካችሁ ባካችሁን ድምፅ እንሁናት። ቢያንስ እንደዚህ አይነት ነገር ያለበት ቦታ ብዙ ዶክተሮችም ብዙ ሰዎችም ብዙ ሰውም ይናገራል። ቦታውን አካባቢውን ለቃ እንድትወጣ ወይም ሀገርም ለቃ እንድትወጣ ባካችሁን የሚተባበር ሰው ደጋግ ኢትዮጵያውያኖች ደጋግ ሰዎች እንድታገኝ ሼርና ዱዊት እያደረጋችሁ እርዷት ባካችሁን። እነዚህ ልጆች ያሳዝናሉ፣ በጣም ነው የሚያሳዝኑትና ሀቢባ ቤት ትላንት መጀመሪያ ላይ ያለችው የመጀመሪያው ፕሮፋይል ማን ነው? መሰረት ናት መስቱ ናት። ብቻ ማንም ሁኚ ማንም የመጀመሪያው ላይ እዚህ ጋር ያለችዋ ከላይ ያለችዋ የመጀመሪያዋ ፕሮፋይል እያወራቻት ነበረ። ማንን? ሀቢባን። እቺ ሴትዮ ሄዳ አናግራታለች። እቺን የልጆች እናት እቺ እናት 3 ዓመት ነው 3 ዓመት መሰለኝ ሶሻል ሚዲያ ላይ ማቃት ልጆች ይዛ በጣም ተቸግራ ነው ያለችው። በዛ ላይ ደግሞ አጓጉል ነገር እየደረሰብኝ ነው ብላ ሁሌ ተናገረለች። አንድ እናት ያለ ምክንያት ወጣ ተነስታ ስለ ልጆቿ ታወራለች እንዴ? ለዛውም ወንድ ልጆች። ምን ያህል ቀላል ቢሆን ነው ወጣ ተነስታ የምታወራው? በጣም ከባድ ነው። አይቀልም። ይህ በጣም ከባድ ነገር ስለሆነ እኮ ነው፣ ስለከበዳህ ነው። እና እባካችሁን አንፍረድ፣ አትፍረድ ይፈረድብሃል ነው። እና ሀቢባ የጠየቅሻት ጥያቄ ትክክል ነው። ትላንት ነው መቼ ነው እየጠየቅሻት ነበረ? ሄደሽ ልረዳት ሄጄ ነው ይሄንን ነገር ልትረጃት አይደለም ይሄሽው። አንቺ መሰረት ናት መስቱ ነሽ ማርቲ ነሽ ማነሽ? ልትረጃት አይደለም ይሄሽው። የባሰ ችግሯን ለማባባስ ነው ይሄሽው። ስለ እሷ ፐርሰናል ህይወት፣ ስለ ቤት ኪራይዋ፣ ስለ ሰውነቷ ምናምን ከምታወሪ ምን አለ እንደው አረጋግተሻት እንኳን ብትመጪ። እኔ ምንም አልልም። እንደው አላህ ወኪል ያውጣላችሁ እናንተ ልጆች። እና ሁላችንም ኢትዮጵያውያን ድምፅ እንሁናት። ዳሎል ሚዲያ እየተናገረ ነበር፣ እሱም ሰርቷል። ያው ታዋቂና ትልቅ ሚዲያ ስለሆነ ብዙ ሰው ሊያየው ይችላል። ዳሎል ሚዲያ ምንድነው ያለው? ይሄ ነገር ልጆች እየለመዱት ሲሄዱ ልምድ አይደለም እኮ ከሚደርስባቸው ችግር ነው። እኔ ከዚህም በፊት አየር ጤና አካባቢ ማለት ነው እናት እንጀራ ጋግራ ነው ልጅን የምታሳድገውና የሆነ ችግር ደረሰባት። ወንድ ልጅ ነው፣ ችግር ደረሰበት። ህፃኑ ችግር ደርሶበት ይዛ ስትሄድ የተሰጣት መልስና የተመለሰላት መልስ ከባድ ነው። ብዙ ነገር እናቃለን ከተናገርን ግን እናልቃለን የሚባል ነገር አለና አላህ Subhanahu Wa Ta'ala ለሁሉም ጭንቀት ላይ ላለች እናት አላህ ይድረስላት። የሲንግል ማመን ወይም ብቻዋን ሆና ልጆች የምታሳድግ እናትን ህመም የምታውቀው የደረሰባት እናት ናት። ስለዚህ አንድ ነገር ማለት ፈልጋለሁ። አንቺ እንደው ምን አስችሎሽ ነው ስለዚህ ሴትዮ ሄደሽ ብዙ ልጆች የሚጠቀሙ አሉ። የመጀመሪያው ልጅ ሁለተኛው ልጅ እያልሽ ስትፈርጂ የነበረው የመጀመሪያው ልጅ ምን ያደርጋችሁ? የመጀመሪያው ልጅ ችግር ደርሶበታል። ከኬጂ ጀምሮ ሰውየው አጓጉል ነገር እያደረሰበት ነው ብላ እናት ቆማ የወለደች አርግዛ አምጣ የወለደችው የተቸገረችው እስከዛሬ ያሳደገችው እናት እየተናገረች ነው። እንዴት ነው በዚህ ልክ እናትን ውሸታም ማድረግ? ይህ ሰውዬ ከኋላ ምን እየሰራ እንደሆነ በምን ታውቃላችሁ? ምን የምታውቁት ነገር አለ? ሀቅ እኮ ተሸፍኗል። ሁሉ ነገር ተሸፍኗል እኮ ሰዎችዬ። እንዴ ጥቁር አንበሳ ላይ ተመርምረው ልጆቹ ጤነኛ ናቸው ተብሏል፣ ምናምን ተብሏል። አረ ነው እንዴ? ይህ ሰውዬ እኮ ሰይጣናዊ ስራ የሚሰራ ሰው ነው። በቂ ገንዘብ እጁ ላይ ካለ እኮ የፈለገውን ነገር ያደርጋል። ለፈለገው ሰይጣናዊ ስራ እየተጠቀመባቸው ነው እኮ ቤተሰቡን፣ ልጆቹን። እንዴት ነው በኢትዮጵያ ምድር ላይ እንደዚህ አይነት የሃይማኖት አባቶች እናንተ
የሃይማኖት አባቶች ይህንን ነገር ጆሮአችሁ እየሰማ ሁሉም ሶሻል ሚዲያ ተጠቃሚ ነው። ማንኛውም የእምነት የሃይማኖት አባቶች የእምነት ተቋማት ይህንን ነገር እችን ሴትዮ እየሰማችኋት ነው። መህመካን እቺ እህት እቺ ኢትዮጵያዊ እህት እንደዚህ እርር ብላ ስትናገር ማለት ነው የሚፈርድባት ብዛቱ። አንቺ መስቱ ነሽ ማርታ ነሽ ማነሽ ሄደሽ ተነስተሽ ልረዳትለት ረጃት አይደለም የሹ ሆም ብለሽ ነገር ልትፈልጊያትና ሄደሽ ችግሯን ለማባባስና ቆስሏን የባሰ ነካክተሽ ለማድማት ነው የሹ። ያልነግርሽም አክስቷ እንዲህ ብላለች እህቷ እንዲህ። ኧረ ሲጀምር እኮ እቺ ሴት ማለት ነው አረብ ሀገር ነው የት እያለች እዩዋት፣ ገብታችሁ ፕሮፋይሏን እዩዋት። ሰው ሀገር ላይ እያለች እንዴት አምሮባት እንደምትኖር አላልላትም አይደል እንዴ? የማይሆን ሰው ላይ ወደቀች ወለደች። ኩዮ የተወለዱት ልጆች ይሄ ሁሉ ውርጅብኝ ሲወርድ ለልጆችስ ተብሎ ለምን ሆ ተብሎ ኢትዮጵያውያኖች ተነስቶ አቅም ያለ ሰው ተነስቶ ይናገራል፣ ይመጣል፣ ሁሉም ዝም ይላል። ይናገራል፣ ይመጣል፣ የሆነ ነገር ግርዶሽ የሆነ ነገር ሰርቶበታል። ሟርተኛ መተተኛ እንዴ! ምንድን ነው ይሄን ያህል? አላህ ይድረስልን ወላሂ። እንደገና ልትፈርጥ ደርሳለች። ስትረስ አለባት። ጭንቀት ነው ጭንቀት። ከመጀመሪያውኑ ሰውነቷ ሙሉ ነው። ዛሬ በችግር ላይ ሆና ብቻ አይደለም። ጭንቀት ያለባቸው ሴቶች ደግሞ የወፈሩ ያማሩ ምናምን ይመስላል። በዚህ በሶሻል ሚዲያ በእንትን ሲመጡ ማለት ነው። ሁሉም ትክክለኛ መልክ አይደለም እኮ። ስለዚህ አትፍረዱ። ቀደምም የሆነ ቪዲዮ ሰርቻለሁኝ። የሆነ ኮሜንት ማታ ማታ ሌሊት ላይ ተነስተሽ ሲመጣና እንደዛ ሲያረግ የልጆቹን ደም ሲወስድ አንቺን እንደዛ ሲያረግሽ ቪዲዮ እንትን ካሜራ አርገሽ ቅረጭው ብላችኋታል። ብዙ ሰው እንደዛ ብሏታል። እቺ ሴትዮ ተይዛለች እኮ የጀማ ተይዛለች። ለምንድን ነው የምንፈርድባት? መተን ተነስተን ሌሊት ላይ ከአንቺ ጋር እንደር ወይ? ታዲያ ሰውየውን ማነደሩልኝ አላችሁ ያለውነ ነገር ስለምትናገሩ ነው ኮሜንት የምትዘጋው እኮ። እንደዚህ አሳማሚ የሆነ መርዝ የሆነ ንግግር ስለምትናገሯህ ነው። አንቺም ትናደጅባታለሽ። ቦታው ላይ ሄደሽ እንደዚህ ብለሽ የምትናገሪው ማለት ነው እንዴ? ለምንድን ነው የምትናደድባት? ህሊና ያለው ሰው እኮ ከውጭም ሆነ ከሀገር ውስጥም ሆነ ሲያያት እቺ ሴትዮ ያለ ምክንያት አይደለም ሁሉ ቀን ወጣ እርር እያለች የምትናገረው። ቢሞቱስ እነዚህ ልጆች አሁን ቢያልቁ ምንድን ነው የሚገኘው? ምን ይገኛል? ከይር ስራ ግን ከይር ነው። ድምፅ ብንሆናት ምን አለ እንዴ? እጃችሁን ቀስራችሁ ፎሎ አረጋችሁ አይደል እንዴ? 500 ሺህ ለሰው እንዲደርስ እየተባበራችሁ ያላችሁት ኢትዮጵያውያኖች። ለፋሲካ ደርሷታል። ለዛ ልጅ አሁን 1 ሚሊዮን የሆነ ነገር ተሰጥቶታል። እኔ በዚህ ዙሪያ ለተቸገረ ሰው ለምን አትቆሙ? ምን ሆናችኋል እንዴ? እችን ሴትዮ እጅ ለእጅ ሆነ የሆነ ቻሌንጅ ተጀምሮ ልጆቹ አይርገፉ። ልጆች አበባ ናቸው። የልጆች እናቶች፣ የልጆች አባቶች፣ ውድ ኢትዮጵያውያኖች እባካችሁን በፈጠራችሁ ሙስሊሞች በአላህ ስም፣ ክርስቲያኖች በእግዚአብሔር ስም በምታምኑት ጠይቃችኋለሁ። እኔ ድምፅ እንሁናትና ጸበል ሂጂ እንዲሁኝ አትበሏት። የትም ብትሄድ እየተከታተለ የሚያጠቃት ነገር ትታቱጣ አገሩን እንደ አገሪቷን ቦታውን እንኳን እንድትቀይር አድርጓት እስኪ። በጣም የሚያሳዝን ነገር እኮ ነው የጀማ። ሰው ሳይቸገር ወጥቶ አይጮህም። ያለ ምክንያት ሶሻል ሚዲያ ላይ አይጮህም። ወላሂ ነው የምላችሁ። በጣም ነው የምታሳዝነኝ። እኔ በዛ ላይ የልጆች እናት እንደመሆናችን መጠን ልጅ የያዘ ሰው በልጅ ላይ አይፈርድም። አንቺ አክስትዮ ለትልቀኛውን ልጄን ለልጆች ይፈራለሁ፣ ለራሴ ይፈራዋለሁ። በደረሰበት ነገርና ባለው ህመም ላይ እየጨመር ስለምሰድቢው ነው፣ መልስ ስለሚሰጥሽ እኮ ነው። ለምንድን ነው ያለውን ነገር የምታባብሱባቸው? ሲጀመር የቤተሰብ ውጤት ነው እችን ልጅ አደጋ ላይ የጣላት እችን ሴትዮ። አንዳንድ ቤተሰብ ዙሪያ ጥምጥም በደቦ ነው የምትጠምዱት። ሰው ንቅፍ አርጋችሁ ከነ ልጆቿ ብትይዟት ኖሮ ሜዳ ላይ አትወርቅም። ውይ ብስሚላህ ራህማን ራሂም። አልሙሂም ድምፅ ኑናት ስለ ልጆች አምላክ። እንደው ስለ ልጆች ብላችሁ ልጅ ያላችሁ ሰዎች የእምነት ተቋማት ምናምን እንደው አያስችላችሁ፣ ዝም አትበሉ እስኪ።
እስቲ ቻሌንጅ ይጀመርላት። ኢና ሊላሂ